ካሳለፍነው እሁድ ጀምሮ በኢራን መዲና ቴሄራን የተቀሰቀሰው ህዝባዊ ተቃውሞ በተለያዩ የሀገሪቱ ክፍሎች በመስፋፋት ዛሬ መቀጠሉ ተነግሯል። ህዝባዊ ተቃውሞ የተቀሰቀሰው በሀገሪቱ የተንሰራፋው ከፍተኛ የዋጋ ግሽበትና የኑሮ ውድነት ከቁጥጥር ውጪ መሆኑን ተከትሎ ስለመሆኑም ይነገራል። አንድ አሜሪካ ዶላር በ1.4 ሚሊዮን የኢራን ሪያል መመንዘር መጀመሩ ደግሞ የሀገሪቱ ኢኮኖሚያዊ ውድቀት ማሳያ ተደርጎ ይጠቀስም ይገኛል። ሪፖርተራችን ዘነበ ኃይሉ በዚሁ የኢራን ሰሞንኛ ሁኔታ ላይ ትንታኔ ያለው ወደዛው እንለፍ። በስልጣኔ ከዓለም ሀገራት መካከል ስማቸው በቀዳሚነት ከሚነሱ ጥቂት ሀገራት መካከል ፋርስ ወይም የዛሬዋ ኢራን አንዷ ናት። ሆኖም የአሁኗ ኢራን በምዕራባውያን በተለያዩ ጊዜያት የተጣሉባት ማዕቀቦች ሀገሪቱ ልትወጣ ወደማትችለው ኢኮኖሚ ቀውስ እንድትገባ እንደዳረጋት ይናገራል። ታዲያ ይቺ ቀደምት የስልጣኔ ሀገር ባሳለፍነው የፈረንጆቹ 2025 ለዜጎቿ አንድ ዱብዳ አስተላልፋ ነበር። ይኸውም ዜጎችን የማጠጣ ውሃ ስለሌለ በቴሄራን የሚኖሩ 10 ሚሊዮን የሚጠጉ ነዋሪዎች ዝናብ ካልዘነበ ከተማይቱን ለቀው እንዲሰደዱ የሚል መልእክት ነበር ያስተላለፈችው። በእርግጥ ኢራን ወንዞቿ በመንጠፋቸው የከርሰ ምድር ውሃ ሀብታም በመሟጠጡ ሁለት አማራጮች ብቻ እንደቀሯት ባለሙያዎች ሲናገሩ ነበር የቆዩት። አንድም ዝናብን መጠበቅና ውሃ ማቆር አሊያም የባህር ውሃን በማጣራት መጠቀም ነበሩ ቴሄራን ጠረጴዛ ላይ የቀረቡላት የመጨረሻዎቹ አማራጮች። ከወራት በፊት ቴሄራን በውሃ ቀውስ ክፉኛ ስትፈተን የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን በቴሌቪዥን መስኮት ቀርበው የባህር ውሃን እንዳናጣራ የተጣለብን ማዕቀብ አቅም ስላሳጣን ምንም ማድረግ አልቻልንም ብለው ነበር። የሀገሪቱ ሕዝብም አደባባይ በመውጣት ዝናብ እንዲዘንብላቸው ፈጣሪያቸውን ሲለምኑ መታየታቸውን ተከትሎ በኢራን ያለው የውሃ ቀውስ ከፍተኛ ደረጃ ላይ መድረሱን ማሳያ ተደርጎም ነበር። ኢራን መሰረታዊ የሚባሉትን መብራትና ውሃን በበቂ ሁኔታ ለዜጎቿ ማዳረስ አለመቻለው ታዲያ ውስጡን የሀገሪቱ ዜጎች በመንግስታቸው ላይ ያላቸውን እምነት እንዲሸረሸር እንዳደረገውም ይነገራል። ከሰሞኑ በሀገሪቱ የተከሰተው የዋጋ ግሽበትና ገንዘብ መውደቅ ይህን ተዳፍኖ የቆየውን የሀገሪቱን ህዝብ ቁጣ ዳግም እንደቀሰቀሰው ነው የሚነገረው። የምዕራባውያን ማዕቀቦችና የ12 ቀናቱ የኢራን እስራኤል ጦርነት ተዳምረው ቴሄራን ከፍተኛ ኢኮኖሚያዊ ቀውስ ውስጥ መግባቷ ተሰምቷል። የኢራን ገንዘብ መውደቅን ተከትሎ በሀገሪቱ ያለው የዋጋ ግሽበት 42 በመቶ ጭማሪ ማሳየቱ የሚነገር ሲሆን ኢራናውያን የዕለት ተዕለት ህይወታቸውን መግፋት እንዳቃታቸውም ይነገራል። የምግብ ዋጋ 72 በመቶ ጭማሪ ሲያሳይ ከጤና አገልግሎት ጋር የተያዙ ነገሮች ደግሞ በ50 በመቶ ጭማሪ ማሳየታቸውን የተመላከተው። በሌላ በኩል አንድ የአሜሪካ ዶላር 1.4 ሚሊዮን የኢራን ሪያል መመንዘር መጀመሩም የሀገሪቱን ኢኮኖሚያዊ ሁኔታ መባባስ ማሳያ ተደርጎ ይጠቀሳል። ይህንን ተከትሎም ላለፉት 4 ተከታታይ ቀናት በቴሄራን የጀመረው ህዝባዊ ተቃውሞ እንደ ኢስፋን፣ ሺራዝ፣ ማሻድ፣ ሐምዳንና ቄሽም ወደ መሳሰሉ ከተሞችም ተዛምቷል። የህዝባቸው ተቃውሞ የበረታባቸው የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን የሀገሪቱ ህዝብ ያነሳቸውን ጥያቄዎች ለማዳመጥና ምላሽ ለመስጠት ዝግጁ መሆናቸውን ጠቁመዋል። የሀገሪቱ ፓርላማ አፈ ጉባኤም የህዝቡን ኢኮኖሚያዊ ጥያቄዎች ለመመለስ መንግስታቸው እንደሚሰራ ነበር የተናገሩት። የህዝቡ መሰረታዊ ጥያቄዎች በሙሉ ኃላፊነትና ንግግር ምላሽ ሊሰጣቸው ይገባል። በተለይ ተቃውሞውን ከሚያስተባብሩ አካላት ጋር መነጋገር ያስፈልጋል። የዜጎችን የመግዛት አቅም ማሳደግ የሚያስችሉ እርምጃዎች መወሰድ አለባቸው። ኢኮኖሚያዊ ውሳኔዎች የሚተላለፉበት ሂደት ላይም ማሻሻያ ማድረግ ያስፈልጋል። ሆኖም በኢራን ዛሬም ህዝባዊ ተቃውሞ የቀጠለ ሲሆን አብዛኛዎቹ የግልና የመንግስት ተቋማትም ተዘግተው ነው ያሉት። በተለያዩ ከተሞች እየተስተናገደ ባለው የኢራን ተቃውሞ ላይ ከነጋዴዎች እስከ ዩኒቨርሲቲ ተማሪዎች ድረስ በሺዎች የሚቆጠሩ ኢራናውያን ዛሬም በአደባባዮች ላይ በመውጣት ቁጣቸውን አሰምተዋል። ይህን ተከትሎም የሀገሪቱ ፕሬዝዳንት ማሱድ ፔዜሽኪያን የህዝቡን ልብ ያራራል ያሉትን ንግግር በዛሬው ዕለት ያካሄዱ ሲሆን ህዝቡ ከተቃውሞ ጀርባ ያለውን ነገር እንዲረዳ ጠይቀዋል። አሁን ላይ በሁሉም አቅጣጫ በጦርነት ላይ ነው ያለነው። ጠላቶቻችን ተስፋ አድርገው ያሉት እኛን በኢኮኖሚያዊ ጫና ማንበርከክ ነው። አንድን ሀገር በቦምብ በጦር ጄቶች ወይም ሚሳይሎች ብቻ መውረር አይቻልም። ስለዚህ ሀገራችንን ለማኩራት ቁርጠኛ ከሆነንና ከተባበረን ይህንን የእነርሱን ኢራንን የማንበርከክ ዓላማ ህልም አድርገን ማስቀረት እንችላለን።
ዛሬ ቀጥሎ በዋለው ህዝባዊ ተቃውሞ በምዕራብ ኢራን በምትገኘው ሎሬስተን ከተማ በተቃዋሚዎችና በጸጥታ ኃይሎች መካከል በተከሰተ ግጭት አንድ የጸጥታ ኃይል ህይወት ሲያልፍ 13 የሚደርሱት ደግሞ መቁሰላቸው ተነግሯል። ለህዝባዊ ተቃውሞ አደባባይ የወጡት የሀገሪቱ ነዋሪዎች ሞት ለአምባገነኑ መንፈሳዊ መሪ አያቶላ አሊ የሚሉ ድምጾች ማሰማታቸው ደግሞ አግራሞትን የጫረ ክስተት ሆኗል። ሆኖም የኢራን ከፍተኛው የስልጣን ባለቤት ናቸው የሚባሉት ታላቁ መንፈሳዊ መሪ አያቶላ አሊ ስለዚህ ጉዳይም ሆነ ስለ ተቃውሞ እስካሁን ያሉት ነገር አለመኖሩም ብዙዎችን እያነጋገረ ይገኛል። ኢራናውያን አሁን ላይ ኢኮኖሚያዊና መሰረታዊ አገልግሎቶች ማሻሻያዎችን ብቻ አይደለም እየጠየቁ ያሉት፣ አጠቃላይ ሀገሪቷ እየተመራችበት ያለችበት ፖለቲካዊ ስርዓትም ማሻሻያ እንዲደረግበት ይፈልጋሉ ነው የተባለው።